ኢሞሽናል የሆነ ስሜታዊ የሆነ ማምታታት ባለበት እውነቱን ለማደፋፈንና ነጥብ ለማስቆጠር በሚመስል ሁኔታ ውስጥ ሆኖ የቤተ ክርስቲያንን እውነት ለማስጠበቅ መጣር የእግዚአብሔር ጸጋ የሚያስፈልገው ነው። እኔ የማምነው በሰው ጥንካሬ ብቻ የሚደረግ አይደለም እና በጣም ደስ ብሎኝ ነው ሳየው የነበረና የዛሬውን ውይይታችሁን ሳየው እኔ እንደ ሳምፕል የሚሆን ነገር ነው። ለወደፊትም በገድላት ላይ የሚነሱ ነገሮች እንዴት መታየት እንዳለባቸው ከኛ በኩል ሳምፕል የሚሆን እነሱ ደግሞ እንዴት እንደሚያበላሿቸው ሳምፕል የሚሆን ነው፣ ማሳያ ነው። በሁለቱም በኩል ማለት ነው። እንዴት ታሪክ እንደሚያዛቡ፣ እንዴት የሌለ አስተምሮ እንደሚፈጥሩ ከሆነ ታሪክ ውስጥ በጣም ሌላ የቤተ ክርስቲያንን ትምህርት ጥላሸት የሚቀባ ነገር መፍጠር እንደሚችሉ የሚያሳይ ነገር ነው። አንተም ዲፌንድ ያደረክበት መንገድ በጣም መሰረታዊ የሆኑ ነገሮችን እያነሳህ ነበረ። አንደኛ መሰረታዊ አስተምህሮና ተአምር ይለያያል የሚለው በቃ አንድ ፓራዳይም ነው። ገድላትን ተአምራት ሲነሱ ተአምር እኮ ግዴታ የመጽሐፍ ቅዱስ ጥቅስ አይፈለግለትም። ምክንያቱም ለተአምር ግዴታ የመጽሐፍ ቅዱስ ጥቅስ መጥቀስ ማለት እያንዳንዱ ተአምር መጽሐፍ ቅዱስ ላይ የተፈጸመ መሆን አለበት የሚል አሳምሽን አለው። አዲስ ተአምር አይፈጸምም እንደማለት ነው። አዲስ ተአምር አይደረግም የሚል አሳምሽን ስለሚኖረው ይህ ደግሞ ውሸት ስለሆነ ለእያንዳንዱ ተአምር መጽሐፍ ቅዱስ አንጠቅስም። ለምሳሌ ናቡከደነጾር ምንድነው ወደ ራያ ወደ አሳማ ተቀይሯል። ናቡከደነጾር እንደዚያ ባይሆን ኑሮ ያ ታሪክ ባይፈጸም ኑሮ ይሄንን ገድላት ላይ ቢያገኙት እኮ ይጠራጠሩት ነበረ። ናቡከደነጾር ጥሩ ሰው ቢሆን ኑሮ አይሆንም ነበር፣ አይፈጸምም ነበር። ባይፈጸም ኑሮ ደግሞ እግዚአብሔር አይችልም ሊሉ ነው፣ ሰው እንደዚህ ሊሆን አይችልም የሚል አመክንዮ ያነሱ ነበር ማለት ነው። ተአምር በቃ ከተፈጸመ በኋላ ነው ኤክስፕሌን ምንድነው እግዚአብሔር ይችላል ነው የምትለው እንጂ ተአምርን በመጽሐፍ ቅዱስ ጥቅስ አትሰፍርም። እና አንድ ትልቅ ፓራዳይም ሆኖ ነው ያገኘሁት እኔ ለወደፊትም እንደዚህ በገድላት በተአምራት ላይ ለሚነሱ ጥያቄዎች ተአምራዊ የሆነ ነገር እግዚአብሔርን ከምናውቀው አትሪቢዩት ውጭ ከደግነቱ፣ ከቸርነቱ፣ ከፈታይነቱ ውጭ ሌላ ትምህርት የሚያስተምር እስካልሆነ ድረስ መሰረታዊውን ትምህርት የሚያዛባ እስካልሆነ ድረስ ተአምርን በጥቅስ ኤክስፕሌን አናረግም የሚለው አካሄድ ትልቅ መስመር ነው። ሁለተኛ ስለ ቅዱሳን ምልጃ ያነሳው በጣም ደስ ብሎኛል። የቅዱሳን ምልጃ እኮ ኮማንድ አይደለም፣ እግዚአብሔር ሲፈቅድ ነው የሚፈጽመው። ቅዱሳንም የሚጸልዩ ከጸለይኩ ግዴታ እግዚአብሔር ይፈጽማል በሚል እምነት አይደለም። ፍቅራቸውን ነው የሚያሳዩት በልመናቸው እንጂ እነሱም ይቀበላሉ። በጸሎታቸው ውስጥ ይሄን አድርግ ብለው ከጸለዩ በኋላ ነገር ግን እንዳንተ ፈቃድ ይሁን ነው የሚሉት። ስለዚህ ቅዱሳን የጸለዩት ሁሉ ካልተፈጸመ የቅዱሳን ምልጃ የለም የሚለው ስህተት እንደሆነም አሳይተሃል። በእርግጥ እግዚአብሔር ሰምቷል። አሁን በዚህ ልመና ውስጥ በዚህ ቅዱስ አባት ሰምቷል። እንደው ሌላውን ይቅርና እኮ ክርስቶስ ይህን ቅዱስ አባት ማነጋገሩ ራሱ ምልጃውን ጸሎቱን መቀበሉን ያሳያል። እንደ ሰው ለማያከብረው አካል እኮ እንደዚህ ቦታ ሰጥቶ አያነጋግርም። ከዚያ በኋላ ግን የተደረገውም ነገር አለና ማነጋገሩ በራሱ መልስ ነው፣ ጌታ ለሱ መልስ መስጠቱ። ከዚያ በኋላ ደግሞ ክርስቶስ የፈቀደውን ነገር አድርጓል። ነገራችን ላይ እነሱ እኮ ፕሮቴስታንቶች ሶቨርኒቲ ኦፍ ጋድ ያምናሉ አይደለ? እንደውም አንዱ ትልቁ ዶክትሪናቸው እግዚአብሔር የፈቀደውን ሁሉ ማድረግ ይችላል፣ አይጠየቅም ነው። እማባ አልቦ የፈጠረውን ፍጥረት ወደ አለመኖር ማድረግ ይችላል። እንዳልከው ሚኒስትሪም አስተምሮ ነፍስ ዘላለማዊ ነው። ግን እግዚአብሔር ማጥፋት አይችልም ማለት አይደለም። ደግሞ በደንብ ኤክስፕሌን አድርጋል። እና እኔ ፓራዳይም የሆኑ መስመር የሆኑ ነገሮች ለወደፊትም እንደ ምሳሌ የሚሆኑ ነገሮች ናቸው። አስተምሮን ከተአምር መለየት። ሁለተኛ የቅዱሳን ምልጃ ኮማንድ አይደለም። የቅዱሳን ምልጃ በእግዚአብሔር ፈቃድ ላይ የሚፈጸም ነው። ምክንያቱም የቅዱሳንን ምልጃ ኮማንድ ካረግ ነው እግዚአብሔርን በእነሱ በታች ነው የምናደርገው።
ስለዚህ እግዚአብሔር ሁልጊዜ ከላይ ሆኖ ነው የሚሰማው። ቅዱሳንንም ቢሆን ጸሎታቸውን ይሰማል፣ ግን ደግሞ እሱ በፈለገው መንገድ ነው የሚመልሰው የሚለው በጣም ጥሩ መስመር ነውና ወደፊትም ገድላትን ተአምራትን ስናይ ልንከተላቸው የሚገባው ጥሩ መስመሮች ሆኖ ነው ያገኘሁት። በእነሱ በኩል ያው አይተሃል፣ ከአንዱ ጥያቄ ወደ አንዱ ጥያቄ ነው የሚዘሉት። አንዱ ጉዳይ ላይ እንኳ ትክክል አይደለም የሚለውን ፊርም ሳያረጉ ነው ሌላ ቦታ የሚሄዱትና ለማወቅም ያለመፈለግ ነው፣ እንደው ጉዳዩን ለመረዳት ያለመፈለግ ቅንነት የሌለው መንገድ ነው ሳየ ነበርና እንዳላረዝም አኬ ጥሩ ነው። እኔ በጣም ነው ደስ ያለኝ። ወደፊትም በዚህ መንገድ ነው ማየት ያለብን። ነገራችን ላይ የተወሰኑ ሳምፕል የሆኑ እንዲህ አይነት ነገሮችን ካሳየን ሁሉን ነገር ኤክስፕሌን የማድረግ ግዴታም የለብን። ሳምፕል ነው ማሳየት የሚያስፈልገውና የዛሬው ውይይት ጥሩ ሳምፕል ነው ለማለት ነው። እግዚአብሔር ያክብርልኝ። እግዚአብሔር ያክብርልን፣ ቃልዎት ያሰማልን። መምሪ ትክክል። ያው እንግዲህ ያው እንደው ሳምፕል ያሉት ነገር ጥሩ ነው። አሁን አንዳንድ ሰዎች እንዴ እንደው ገድላት መከራከሪያ የሚሆኑት ኤርሚያስ ስም ሲሳሳት ነው እንዴ የሚል አይነት ጽሁፍ አይቻለሁ ኮሜንት ላይ እና ይህን ከመመለሴ በፊት ቆይ አንዴ ቀለሜ ገድልን ያነባል አኬ ወንጌልን ይሰብካል የሚለው እሱ ጥሩ አይደለም። ሲጀመር ገድልም አያነብም። እውነቱን ለመናገር ገድልን ያጣምማል። ምክንያቱም ያው አጣምሞ ነው ያገኘ ነው። አሁን ዋሽቶ ነው ያገኘ ነው። ኦኬ ገድልን ይዞ ያጣምማል ቢባል ነው የሚሻለው እና ገድልን አያነብም ፕሊዝ። እንደውም እሱ ጥሩ ኮሜንት አይመስለኝም። እና መለስ ስልበልና ግን አዎ መከራከሪያ አሁንም ቢሆን የሃይማኖት መከራከሪያ አይደሉም እኮ አሁንም ቢሆን የሃይማኖት መከራከሪያ ነው ብለን አልቀረብም። ግን የምታነሱበት መንገድ ራሱ ጤናማ አይደለም። በምን መልኩ እንደምናያቸውም ደግሞ እግረ መንገዳችንን እናሳይ በሚለው የገባ ነው እና ስም አይደለም ደግሞ የተሳሳተው። በነገራችን ላይ ሙሉ በሙሉ ታሪኩን ነው የሳተው። ሙሉ በሙሉ ታሪኩን ኦኬ የሆነ ኤልሳ ለማለት ኤልያስ እንዳለ ወይም ኤልያስ ለማለት ኤልሳ እንደሚባል ምናምን እንደዛ አይደለም። አባትህ እንደዚህ አድርጓል እያለ ነው ሲከስ የነበረው እና ይሄ ሙሉ በሙሉ ግን እንደዛ አላደረገም ተብሎ የተቋጨው እና የስም ስህተትም አይደለም፣ ትልቅ ስህተት ነው። ሙሉ ታሪኩን የናደው ፕላስ ደግሞ የሃይማኖት መከራከሪያ ናቸው አላልንም አሁንም ጭምር ማለት ነው። ግን በምን መልኩ እያጨረበራችሁ እንደሆነ ግን ማሳየት አለብን። ፕሮቴስታንት ወንድሞቻችን እንዴት እንደምታዘናጓቸው የጌታን ቤተክርስቲያን እንዳያዩ እንዴት ለመያዝ እንደምትሞክሩ ራሳቸው ልባም ፕሮቴስታንቶች በዚህ ውስጥ እግዚአብሔር ይሰራል። አየህ እንዴ እኛ በነገራችን ላይ ፕሮቴስታንቶች ሁሉ ገና ክርስቶስን ጭራሹን አያውቁትም አንልም። እንደዛ አይደለም እኮ እያልን ያለ ነው። ግን በደንብ በምልአት ግን ገና አላወቁትም፣ አላገኙትም። በደንብ ይወዱታል ክርስቶስን ምናምን የእግዚአብሔርን ቃል ይወዱ ይችላሉ። በተለይ አንዳንዶቹ ፕሮቴስታንቶች ማለት ነው የእግዚአብሔርን ቃል ይወዳሉ ምናምን ክርስቶስን ይወዱታል ምናምን እና እንደዚህ የሚሆኑትን ሰዎች የምርም ከልባቸው እንደዚህ የሆኑትን እግዚአብሔር ደግሞ ያገኛቸዋል። ስለዛ የሚያገኛቸው እንደዚህ መሰናክል የሆኑ ሰዎችን በአደባባይ እንደዚህ ስህተታቸውን እያሳየ እየገለጠ እንዲህ ናቸው እያለ ነው። ከዚህ ቀደም ታስታውሳላችሁ ዳኒ የሚባል አንድ ፕሮቴስታንት ወደ ክርስትና ሲመጣ እንዴት ነበር የመጣው? አስቀድሞ ሁሌ ኤርሚያስ ጋር ነበር የሚሆነው። ሁሌ ኤርሚያስ ጋር ነበር ሲሰማ የኖረው። ከዛ በኋላ ቅድስት አርሴማ እዚሁ ማህበረ ቅዱሳኖች የፈጠሯት ናት እንጂ የለም እንደዚህ የምትባል አትታወቅም ማለት ኤርሚያስ የሚባለው ወንድም ማለት ነው። ከዛን አንድ ክርስቲያን ሌላ ወንድማችን ነገሩ ለዚህ ለዳኒ ለሚባለው ማለት ነው ከእሱ ጋር አብሮ ለሚል ሌላ ልጅ አለ። ከነሱ የሚሰማ የነበረ ልጅ ነው፣ የሚከራከር አይነት ሳይሆን ሲሰማ የነበረ ልጅ። ከዛ በኋላ በውጭ ያላትን ነገር አየ። ቅድስት አርሴማ ሲጀመር ኢትዮጵያዊትም አይደለችም፣ አርመናዊት ናት እና በውጭ ያለውን ምናምን ገዳማቷን ምናምን በስሙ ያለውን ውጭ ላይ ነው በጣም ጥንታዊ የሆኑ አሉ። በጣም ጥንታዊ የሆኑ ገዳማት በእሷ ስም ማለት ነው በኤርሲያኖች አሉ። እና እሱን ሲያይ ኦኬ እንደዚህ ነው። ስለዛ እሱ የሚነገረኝን ሁሉ ዝም ብዬ መስማት የለብኝም፣ ስለ ቤተክርስቲያን ድጋሚ ማወቅ አለብኝ አለ። የኛም ቤተክርስቲያን ነገር አየ፣ አወቀ፣ ተማረ። ታውቁታላችሁ እኛው ጋር መጥቶ ሲመሰክር ምናምን እና የፓስተር ልጅ ነው። እሱ በጣም የሚያስገርመው የፓስተር ልጅ ነው። ወደ ክርስትና መጥቶ ወደ ቤተክርስቲያን ተጨመረ። ልክ እንደዚህ ሁሉ አሁንም በጣም በርካታ ፕሮቴስታንት ወንድሞቻችን ልብ ላይ እግዚአብሔር እንዲህ ያለ ስራ ሊሰራ ይችላል። እንደነዚህ አይነት ሰዎች እንደዚህ አይነት የማጨርበር ነገርን በሰሩ ቁጥር እግዚአብሔር እሱን ደግሞ ለጥቅም ያውሏል፣ ይጠቀምበታል። ለምን የሚጠቀምበት? የሚወዱትን እነዛን በፕሮቴስታንት ውስጥ ያሉት ከዚህ በረት ያልሆኑ ሌሎች ልጆችም ስላሉት እነሱን ለመሳብ ማለት ነው። ኦኬ ሊጠቀምበት ይችላል። እና ከዛ አንጻር ነው ይሄንን ያደረግነው እንጂ አሁንም ቢሆን መከራከሪያ ናቸው ብለን አይደለም፣ የሃይማኖት መግለጫም አይደሉም። በምን መልኩ እንደምናያቸው እንግዲህ ተናግረናል። እንደዛ ነው። ላከ ያሬድ እዚህ ላይ አንድ ነገር ልበልና ወይ እኔም
በነገራችን ላይ እኛ ጋር ሚድናይት ነውና እንደ አጋጣሚ ነው ስትወጣ ነው የደረስኩኝ እኔ በቃ ላስወራ ሲል ስትወጣ ወደ ኋላ ተመልሼ ግን ዩቲዩብ ላይ ገብቼ አንተ መዝሙር እዚህ እስከምትከፍትን እዛ ገብቼ የተወሰነውን ለማየት እየሞከርኩ ነበርና አንደኛ ዳሂፀ ልሳን ነው ያለው። እኔ ዳሂፀ ልሳን አይደለም። ዳሂፀ ልሳን የሚባለው የሆነ ጥቅስ መጥቀስ ወይንም ደግሞ የሆነ ስም መጥራት የሆነ ነገር የሆነ ምዕራፍ ቁጥር የሆነ ነገር ሲሆን ነው ዳሂፀ ልሳን የሚባለው። እንደዚህ የአንደበት ማዳጥ ማለት ነው። ኦኬ አክሊሉ እላለው ብዬ ኢዮብ ብዬ ብል ዳሂፀ ልሳን ሊባል የሚችለው እንደዚህ ያለ ነገር ላይ ነው። እንደዚህ ያለ ነገር ነው እንጂ ዳሂፀ ልሳን ይሄ ዳሂፀ ህሊና ነው። ይሄ ማለት ከጥላቻ የሚመነጭ ያው ኦን ታርጌት በነገራችን ላይ የሚያነበውም እየፈለገ እንደሚያወጥ እንደምንድነው እዚህ እንደሚያገሳ አንበሳ የሚወጣውን የሚፈልግ አንበሳ አለ እና ዙሪያውን እየተሽከረከረ ምን ላምጣ እንደው ምን አምጥቼ ልተች ብሎ ሌትም ቀን የሚደክም ሰው አስባችሁታል? አንድ በክርስቶስ አምናለሁ ወይንም ደግሞ መጽሐፍ ቅዱስ አነባለሁ የሚል ሰው የአንድን የቤተ ክርስቲያን ያው የቅዱሳንን ገድላትን ስለ ክርስቶስ የሞቱትን እየመረመረ ሌትም ቀንም እየፈለገ ለትችት በቃ ለትችት የሚሆነውን ብቻ እና እኔ በጣም የሚገርመኝ እኔ ቢያነብ ኖሮ እርግጠኛ ነኝ የዚህ ሁሉ ቅዱሳን ህይወቱን ይለውጠው ነበረ ብዬ አስባለሁ። እና ከዚህ የምንማረው በዚህ አጋጣሚ ኦርቶዶክሳውያን ራሳችን ገድላትን የምናነበው የአንድን ቅዱስ ወይንም የአንድን አባት ህይወቱን አይተን እንድንጠነክርበት ካልሆነ የፈለገው የገድል ልማት አግበስብሰን ብናነብ ህይወታችን ሊለወጥ እንደማይችል በዚህ አጋጣሚ ከቀለሜ መማር እንችላለን ማለት ነው። ብዙ ገድላትን ያገላብጣል። እኔ እሱ ጋር ያለው መጽሐፍ የለኝም። ምክንያቱም እኔ ለትምህርት ልመከርበት፣ ልገሰጽበት፣ ከቅዱሱ ህይወት ልማርበት ነው መጽሐፍን የምገዛው። እሱ ግን የሚገዛው ሊተች፣ ሊሰድብ ቅዱሳኑን ጻድቃንን የሚጠሉ ይጸጸታሉ ይላል። በጣም ጥላቻ ስላለው በዚያ መንገድ ስለሚያነበው ነው እንጂ እውነት ለመናገር የእነዚህ ሁሉ ቅዱሳን ህይወት ቢያነበው በስነ ስርዓት ቢያነበው እንደው ይህን ያለ ክርስቶስ ዋጋ የከፈሉት ምን ቢገባቸው ነው? እሱ ጎፈንድም የሚከፍትበት ወንጌል እያለ እያጭበረበረ ሌት ተቀን በመዋሸት ሳይታመም ታመምኩኝ ምንም ነገር ሳይደርስበት እየዋሸ የማያውቀውን ነገር እየተናገረ እንዲህ ሲሆን እንደው የእነዚያን ህይወት ድንኳን እየሰፉ ያገለገሉትን የአባቶቻችን ህይወት ሲያነብ ህይወቱ አለመለወጡ በራሱ እኔ ለእኛ ራሳችን ትምህርት እንደሚሆን ነው። በነገራችን ላይ ገድላትን ብቻ ሳይሆን መጽሐፍ ቅዱስ ራሱ አንድ ሙስሊም መጽሐፍ ቅዱስ ለትችት ብሎ ቢያነበው ክርስቲያን ሆነ ማለት አይደለም። ወይም አንድ ኦርቶዶክሳዊ ቁርአን ቢያነብ ሙስሊም ሆነ ማለት አይደለም። ገድልን ሌት ተቀን ከሐሳቡ ማለት ገድላት ሊሰጡን ከሚችሉት ጥቅም ውጭ ሆነን ብንመረምር ልክ ጥላቻ እያደረብን ሊሄድና ጭራሽ ታሪኩን ሁሉ እያዛባ ወደ መናገር ሊወስደን እንደሚችል እኛ ራሳችን መማር መቻል እንዳለብን ይሰማኛል። ስለዚህ ዳሂፀ ልሳን አይደለም። ሁለተኛ ቅድም ክርክራቸው ላይ ነፍሱን አመድ ነው ምናምን ትሆናለች ወይ ነፍስ አመድ ትሆናለች ወይ የሚል ጥያቄ ሲያነሳ ነበር። ኦኬ በጣም ይሄ አሁን በእኛ ለምሳሌ ነፍሰ ገዳይ ይባላል። አንድ ሰው ቢገለው ነፍሰ ገዳይ ይባላል። ኦኬ ነፍስ ትገደላለች ማለት ነው። ነፍሰ ገዳይ ማለት ምን ማለት ነው? አንድን ሰው ነፍሰ ገዳይ ተብሎ ቢነገርለት ነፍሷ አመድ ትሆናለች ማለት ነው? አይደለም። የነፍስን ከስጋ መለየት መናገር ነው። እስመ ነፍስ ታድር በደም፣ ነፍስ የምታድረው በደም ነው። ስለዚህ አንድ ሰው ሞተ የምንለው የነፍስና የስጋ መለየት ነው። አንደኛው የመጀመሪያው ማለት ነው። ከእግዚአብሔር መለየት ሌላ ነው፣ ይሄኛው ደግሞ። ስለዚህ ነፍሰ ገዳይ ለምሳሌ ጌታችን በወንጌል ምንድን ነው ያለው? አይ ቲንክ ሉቃስ 15 ነው ማቴዎስ 15 መሰለኝ። ነፍሳችሁን ስጋችሁን የሚገሉትን ነፍሳችሁን ግን መግደል የማይቻላቸውን አትፍሩ ይላል። ይልቁንም ነፍስንም ስጋንም ሁለቱንም አዋህዶ በገሃነም ሊያኖር የሚችለው እርሱን ፍሩት ይላል። የትፍርህዋ ለኃጢአት የትፍርህዋ ለሞት ፍርህዋ ለኃጢአት። እንደዚህ ያሉት ነገሮች ሲነገሩ ነፍሰ ገዳይ የነፍስ አጥፊ ምናምን ሲባል ነፍስ ትጠፋለች። ነፍስ ከመኖር ወደ አለመኖር ሄዳ እንዳልነበረች ትሆናለች ማለት አይደለም። እና ጥሩ ነው የመለስከው እዚያ ጋር። በነገራችን ላይ
በጣም ቆንጆ አድርገን የመለሱ። ስለዚህ ነፍሰ ገዳይ ሲባል የነፍስን ከስጋ በዚያ አውድ ሊጻፍ ይችላል። በዚያ መረዳት ተገቢ ነው ብዬ አምናለሁኝ። እኔ ግን የመጨረሻ ማለት የምፈልገው ገድላት ላይ ለምንድን ነው የሚተቹት? ማለት ኦኬ ስህተት ሆኖ ራሱ ቢገኝ አሁን እሱ እንዳነበበው ሆኖ ቢገኝ አንድ ገድል ላይ ስህተት ተገኘ ተብሎ ሰው ከሃይማኖቱ ይወጣል ማለት ነው? ከኦርቶዶክሳዊነቱ ይፋቃል? የሆነ ገድል ላይ እንደው የሆነ ስህተት ቢኖር እሱ እንዳሰበው ሆኖ በቃ ስህተት ሆኖ ተገኘ፣ ከዛ ቤተክርስቲያኗ ጠፋች ማለት ነው? ከዚያ ክርስትና ምንድን ነው ዓላማቸው? ራሱ አልገባኝም። እንደዚህ ያሉት ነገሮች ኦርቶዶክሳውያን ራሳችን መረዳት ያለብን ነገር እንኳን አይደለም ስህተት ሊኖር እንደሚችል ከዛሬ አይደለም ይሄ ትምህርት ያለን ከጥንትም ጀምሮ የሆነ ነገር ላይ ስህተት የታይፒንግ ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። ቤተክርስቲያን መብትም ስልጣንም አላት ይሄንን የማስተካከል የማረም ማለት ነው። ዛሬ አይደለም የመጣው። እዚህ ቲክቶክ ላይ ስትሰሙ እንደ ድንገት እንደው መርዶ የሚሆናችሁባችሁ ካላችሁ ይሄ ብቻ አይደለም። በነገራችን ላይ ገድሉ የተጻፈው ጽሑፍ ብቻ አይደለም። ኢብን ባለ ገድሉ ራሱ አንድ አባት ከሞተ በኋላ ትምህርቱ ተመርምሮ ስህተት ሆኖ ከተገኘ እኮ ያ ስህተት ከሞተ በኋላ ራሱ ሊወገዝ ይችላል። ያ አባት ማለት ነው። ገድሉ አይደለም። ኢብን ባለ ገድሉ ለምሳሌ ኦሪገንን እንውሰድ። ከ200 ምናምን ዓመት በኋላ ነው የተወገዘው። ትምህርቱ ምናምን ተመርምሮ ነው። እንግዲህ ገድል ቢጻፍለት በዚህ በ200 ዓመት ውስጥ ምን ይሆናል ማለት እንኳን እንትን ሊባል ይችላል። ይሄ ቤተክርስቲያን ኤክስፒሪየንስ ስላላት እንደዚህ ያሉት ነገሮችን ከዚህ ቀደም እኮ በስንክሳር ላይ በታምረ ማርያም ላይ ሊቃውንት ጉባኤ ያስተካክሏቸው አሉ። እኔ አንድ ገድል ላይ እንደው ጸሐፊው ቢሳሳት ወይም የሆነ ነገር ቢገኝ በዚያ ላይ ቤተክርስቲያን አልተመሰረተችም። በቅዱሳን ገድል ላይ የተመሰረተች ቤተክርስቲያን የለችንም። ቤተክርስቲያን ገድላት የክርስቲያኖች ሕይወት እንጂ በበሩ በክርስቶስ ገብተው ክርስቲያኖች የኖሩት ኑሮ ነው። ኢብን እነዚህ ባለገድላቱ ራሱ በክርስቶስ አምነው ነው የክርስቶስ አካል የሆኑት። ስለዚህ አካል ባልሆኑበት ነገር እነሱ እንኳን ራሱ ባልተመሰረቱበት ነገር ሌሎቹ ሊመሰረቱበት አይችልም። ለዚህ ነው በገድላት ጉዳይ ላይ ከፕሮቴስታንት ጋር ክርክር ማድረግ ጉንጭ አልፋ ነገር ነው የሚሆነው። ለምን 100 ገድል ላሳመናችሁት ያንን ገድል ስላመነ ኦርቶዶክሳዊ አይሆንም። በአቡነ ተክለ ሃይማኖት ገድል ላይ ተከራክሬ እኔ ባሳምን አንድን ሰው አንድ ፕሮቴስታንትን ኦርቶዶክሳዊ ማድረግ አልችልም። ምክንያቱም በሩ መግቢያው እሱ አይደለም። ምንድነው የሚያስፈልገው? ዶግማውን ዋናውን በነገረ ምስጢረ ሥላሴን፣ ምስጢረ ሥጋዌን፣ ምስጢረ ጥምቀትን፣ ምስጢረ ቁርባንን፣ ምስጢረ ትንሣኤ ሙታንን አስተምረውና እዚህ ውስጥ እስካሁን ምንም ነገር የለም እስካሁን ድረስ። ከዛ ይሄ ከተረዳ አንድ ሰው ዋና ደህንነቱ የሚመሰረተው በዚህ ላይ ስለሆነ አምኖ ተጠምቆ ቅዱስ ቁርባን ይቀበላል። ከዚያ በኋላ የራሱን ክርስቶስን እየመሰለ መሄድ ይጀምራል፣ መምሰል ይጀምራል። እሱ ራሱ እዚያ ውስጥ ተጋዳይ ነው የሚሆነው። እሱ ራሱ ባለገድል ነው የሚሆነው። ምክንያቱም እስከ ሞት ድረስ ያልተከተለኝ ራዕየ ዮሐንስ ምዕራፍ 2 ቁጥር 10 ላይ ነው አይደለ? እስከ ሞት ድረስ የታመንክ ሁን የሕይወትን አክሊል እሰጥሃለሁ ነው የሚለው። ስለዚህ እስከ ሞት ድረስ አንድ ክርስቲያን እየታመነ ክርስቶስን እየመሰለ ይሄዳል፣ የሕይወትን አክሊልም ይቀበላል። ያ ሕይወቱ ነው ገድል የምንለው። ያ ቅዱስ ደግሞ በሕይወቱ የሚሰራው ታምራት ደግሞ ይኖራል። ይሄ ደግሞ ገድል የሐዋርያት ሥራን መመልከት በቂ ነው። ሐዋርያ ቅዱስ ጳውሎስ እባቧን በእጁ ሲይዛት ነበረ። ሰዎቹ ይህስ አምላክ ነው እስከሚሉ ድረስ ኃጢአተኛ ነው፣ ይኸው ከባህር ከማይበል ቢያመልጥ እዚህ ጋር ደግሞ እባብ ነደፈችው ብለው ተሰናከሉበት። ምን አይነት ኃጢአተኛ ነው ቢሆን አሰቡ። በኋላ ግን ሲያራግፋት ግን ይሄስ አምላክ ነው አሉ። ታምር ማድረግ መጽሐፍ ቅዱስ ላይ በሙሉ ስለ ታምራት ይነግረናል። እንዲያውም በጣም የማይታመኑ የሚመስሉት እንኳን ይሄ በጣም ድንቅ ነገር አይደለም። እግዚአብሔር ታምር ይሰራል፣ የስ እግዚአብሔር ታምር ያደርጋል፣ የስ እግዚአብሔር ታምር መስራት በቅዱሳን ላይ ድንቅ ነገር ያደርጋል፣ የስ ራሱ ነው ያለው። ያመኑት እነዚህ ምልክቶች ይከተሏቸዋል ያለው እሱ ነው። እባቡን መርገጥ፣ ጊንጡን መርገጥ፣ የአናብስት አፍ መዝጋት። ቅዱስ ጳውሎስ እኮ ዕብራውያን ላይ ዘርዝሯቸዋል እኮ የአናብስትን አፍ የዘጉትን ከእሳት ያመለጡትን ታምራትን ያደረጉትን እኮ ዘርዝሯል። ስለዚህ እግዚአብሔር በቅዱሳኑ ላይ ታምር ይሰራል። ምክንያቱም አካሉ ናቸዋ። አካሉ እኮ ናቸው። ቤተክርስቲያን እኮ የክርስቶስ አካል እኮ ናት። የቅዱስ ጳውሎስ ልብስ ድውይ ፈውሶ የለ? የሐዋርያት አካላቸው ድውያን ሙታን አስነስቶ የለ? የክርስቶስ አካል እኮ ናቸው ቅዱሳን እኮ።
አካል ያቺ ሴት እኮ አካል ልብሱን ብነካ ፈወሳለሁ አለች አይደለ? ደሟ ሲፈስ የነበረው ቀጥ አለላት። እኛ እኮ የክርስቶስ ቤተ መቅደስ ነን። የእግዚአብሔር ቤተ መቅደስ እኮ ነን። ቅዱሳንን እኮ ነን። በደሙ የነጻን የተቀደስን እኮ ነን። ስለዚህ አካሉ ይፈውሳል። ቤተክርስቲያን ትፈውሳለች፣ ታድናለች። ይሄ ማለት ነው ታምራት ማለት ይሄ ነው። ነገር ግን በአንድ ቅዱስ ገድል ላይ በአንድ ቅዱስ ታሪክ ላይ ተመስርቶ ክርስትና የክርስትና መሰረት ሆኖ ዶክትሪን ሆኖ ስለማይሄድ ነው። ቅዱሳንን ማቃለል አይደለም፣ ገድላትን ማቃለል አይደለም። ይሄ ከፈለጋችሁ ማንበብ ትችላላችሁ፣ ትለወጡበታላችሁ። ካልሆነ ግን ማንበብ በራሱ ግን የእግዚአብሔር መንግስት እንድትሰሩ አያደርግም። ማስረጃ ቀለሜን መመልከት ነው። 12 ዓመት ምናምን አንብቧል፣ ግን ያው ነው። አንድ የሆነ ሰው እየነበረ ዋልድባ ገብቼ ሰልዬ 8 ዓመት ወጣሁ ያለ። ኦኬ 8 ዓመት ገብተህ ምን ላይ እያደረስክ ጸሎት እያደረግክ እንደዚያ ሁሉ ጸሎት ማለት እየወረደብህ ዋናው ኢንቴንሽናል የገባህበት ነገር ለመንፈሳዊ ነገር ካልሆነ የአበው በረከት ያድርብሃል ማለት አይደለም። 8 ዓመት ሙሉ ገዳም ገብተህ ምንም ነገር መንፈሳዊ ነገር ሳይነካህ ልብህን ድንጋይ እንደሆነ ልትወጣ ትችላለህ። ስናነብ ጤናማ የሆነ ኦርቶዶክሳዊ ማይንድ ኖሮን መልካሙን ነገር እያየን ካነበብንባቸው እንለወጥባቸዋለን። ካልሆነ ግን እንኳን ገድላትን መጽሐፍ ቅዱስን ብታነብ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ማንበብ በራሱ ይለውጣል ማለት አይደለም። ይህን ነው ማለት የምፈልገው እና በድጋሚ ቃለ ሕይወት ያሰማልን። በርታ፣ ጠንክር። በጣም ጥሩ። እኔ በጣም የተመቸኝ ከምንም በላይ እውነቴን ነው። በጣም ያናድዳል ማለት ሁኔታው እያፈነ ኢንተራፕት እያደረገ በየጣልቃ እየገባ እንደዚያ ሲሆን ትዕግስት በጣም ይፈልጋል። እውነት ለመናገር በጣም ትዕግስት ይፈልጋል እና እኔ የተማርኩት አንደኛው እሱን ነው። እኔ በጣም ኢሞሽናል ያደርግ ነበር። ነጥብ በዚህ ሊያስጠር ይችል ነበር። ዝም ማለት ራሱ እኔ ተሳቀኩኝ። እኔ ራሱ ፕሮቴስታንቶች ራሱ ምን ይሉ ይሆን? እዛ ገስ ላይ የነበሩ ወንድሞች እህቶቹ ምን ይሉ ይሆን? የእውነቴ ነው። አይምሮ ካላቸው ዋይ ነው ለምን አያስጨርሰውም? እውነት ካለው ለምን አያስጨርሰውም? ለምን እንዲያወራ አይፈቅድለትም? እኔ በሆን ባይዘው እገባብህ ነበር። ለምን ያስጨርሰው ልልህ ሁሉ ይችል ነበር። እኔ ፕሮቴስታንት በሆን ኖሮ ቀለሜን አስቆመው ነበር። እንዲህ አዳምጠው እና መልስለት። እንዲህ ሰው አፋፍ እያለ ያውም ተሳስቻለሁ ይቅርታ ሳይጠይቅ ማለት ነው። እና እሱ ቤት ገብቶ እሱን ማሳመን በጣም ከባድ ነገር ነው። ለምን አይምሮ ስቷል። ኦልሬዲ ጨለማ ውስጥ ነው ያለው። ኦልሬዲ አይምሮው እውነትን ለመቀበል ሬዲ አይደለም። ሰው እንደዚህ ያለውን በድንጋይ ላይ ውሃ ማፍሰስ ስለሆነ እግዚአብሔር ግን አንድ ቀን ልቡን ሰብሮ ሊመልሰው ይችላል። ከኛ የሚጠበቅብን ነገር ማድረግ ተገቢ ነው። ከምንም በላይ እኛ መማር ያለብን ብዬ የማስበው እንደው በቃ ሳይናደዱ ሳይበሳጩ ከእድል ከሰጠ መጨረስ፣ ካልሰጠ ግን እስኪ አውራ፣ በቃ ተንፍስ፣ ቀጥል፣ ጨርሰሃል እያልክ በየመሃሉ ያው ኳየር እያስገባ አስጨርሰዋል። እናመሰግናለን። ቃለ ሕይወት ያሰማልን። ዴችው አስቸጋሪ ነው አንዳንዴ። ወይ እንደዛ ሳይሻል አይቀርም እንጂ በቃ ካልሆነ በሱ ማሳየት ነው ለህዝቡ የሚቻለው። እንዴት እንደማያስሩ አሳይቱ ሞር ነው የሚሻለው። እና እግዚአብሔር ያክብርልን። እሺ ቀሲስ እናመሰግናለን። ሰላም አይ ቲንክ ዋሉ ነው መሰል እናንተ ጋር ሰላም ዋሉ። አመሰግናለሁ። ይደርስልኝ ሌሎታ እኛ ጋር ኦልሬዲ ሚድናይት አልፏል። መተኛት አለብኝ። ቴንኪው በርቱ። እግዚአብሔር ይባርክህ። እግዚአብሔር ጠብቅህ። ቻው። እሺ ኢዮባ ወይ አንተሽ ምናምን ወይ ዮኒ ባሩኪ ካላችሁ እንትን አንድ ምሩት መጣው። ኦኬ አረ ከመሄድ በፊት አይዴንቲክ ኦርደር ሳልከው ለምን ነበረ እባክህ? ኧረ አንተ ትለያለህ። በእናትህ አታናግረኛውን ፍታ። እሺ እንትን በቃ እንትን በሉ እና ተሙ ምናምን አስወሯቸው። አውሩ መጣው። አንዴ እሺ ይቅርታ አንዴ ልብላ። ሲሶ ይላል ብሮስኪ ትላለች። እዮባ አንተ ብራ አስገባው። ሲሶም ካለ መጣው። ተቀጥሉ ሬተሮች ሲሶን አስገቡት። እዮባ አንተ ቀጥለሽ። ብሩኬ ያላወራ መሰለኝ። ብሩኬ ቀጥል ሀሳቡ ላይ። እሺ እዮባዬ አመሰግናለሁኝ። እንግዲህ ያው ብፁዕ ወቅዱስ አቡነ ብሎ ጥሪ ያደረገለት ሰውዬ ቤቱ ሲገባ ዳህፀ ልሳን ነው ብሏልና እንደዚህ ነው። በነገራችን ላይ ክርስቲያኖች ፊት
ሲቆም ፕሮቴስታንት በውሸትና በሐሰት እንዲሁ በቃ የሆኑ ነገሮችን ያመጣሉ። ከዛ ደግሞ ትርጉምም ሆነ ሙሉ ሀሳብ ከኪስ ይሆናል። ያን ሰዓት ላይ ውጤቱ ጉጉት ንባቡን አውዱን ለመረዳት ሳይሆን በሌላ ነገር ነበር የሚረዱት። ለምን? ይሄ እንደው ስሬት ወይም የሆነ ነገር ድል ያመጣል ብለው ስለሚያስቡ ነው። ግን እግዚአብሔር ደግሞ ይሄ ሰውዬ አሁን ለትጹን እንኳን ብሎ መጥራት ራሱ አይችሉም። የሚገርማችሁ በጣም እየሰማሁት ነበርና እኛ እንኳን ላኬ አስጨርሰው እንኳን ስንል አይ አንድ ብትናገር ትወርዳለህ ነው ሲለኝ ነበር። ከታቹ ናችሁ የነበራችሁ ማለት ነው። እና ዝም ብለን እየታዘብነ ነበር። እና በጨዋነት ነው እነሱ በለፈለፉ ሳይሆን እኛ በጨዋነት መልኩ ነው በደንብ በሚገባ ነው መልሱን ሰጥቶት ይወጣና ኋላ ደግሞ ምንም እንትን ሊያስደርገው አልፈለግም። በቃ ለእውነቱ በጣም የሚያሳዝን ነበረ። እንደዚህ መጽሐፍ ቅዱስ እያነበብነ እንደዚህ አይነት ጸባይ ማሳየት የኦርቶዶክሳዊነት ወይም ክርስቲያን ነኝ ከማለትም ውጭም ስለሆነ የምንወያይበት ያገናኘና አውዱ መጽሐፍ ቅዱስ ስለሆነ ይሄን ካለመረዳት ጥላቻን ብቻ ማሰብ ምን ይሉታል? ለዛ ነው ክርስቶስም ከልብ ክፉ ሕሊና ወይም ክፉ ሐሳብ ይወጣል ብሎ የተናገራቸው ጸሐፍት ፈሪሳውያን ለዚህ ነው። ከነዚህ ሰዎች ደግሞ ያለው ክፉ ምኞትና ጥላቻ ነው። በኦርቶዶክስ ላይ መጽሐፍ ቅዱስን እንዲሁ ለብለብ ነው እንጂ ከእውነት አውዱን እየተረዱት ስለማይሄዱ ነው። ስለዚህ አኬ በጣም በሚገባ እስካሁን ድረስ በቪዲዮዎች በምናምን ነበር ማለት፣ ዛሬ ግን በአካል እንዲሁ ገስት ላይ ስከታተለው ስለነበር በደንብ ኦርቶዶክሳዊነትን በደንብ ነው እንትን ብሎት አስመስክሮ ይወጣ። ትዕግስቱ አንድ ደቂቃ እንኳን አይሰጥም እኮ ግን ትዕግስቱ በቃ ልውረድ ማይል ልውረድ ተውተው ይለዋል። በጣም የሚያሳዝን ነበር ስታዩት። እንደው በጣም ቁጭት፣ መንፈሳዊ ቁጭት ባኬ ላይ በጣም ሁላችንም ስንከራከርም ሆነ መልስ ስንሰጥ በዚህ መልኩ ቢሆን መልካም ነው ብዬ እንትን እላለሁ። እነ ቀሲስም ስለተናገሩ ብዙ ማብራሪያም አያስፈልግም። ግን ሁላችንም አኬን ዛሬ በጣም ያደረገው ክርክር ወይም መልስ ጥሩ እንደሆነ በጸባይ በትትና እሱን ተናግሮ ሲያስጨርስ ስንት ጊዜ ይሆናል በቃ እንደው መቁጠር አልቻልንም እንጂ ጨረስ ሲለው በጣም የሚያሳዝን ነበር። እና ለምን እንደው ሰዓት እንኳን የማይሰጡት ለምንድን ነው? አውዱ በደንብ እንዲነገር ስለማይፈልጉ ነው። ከታች ያለውን ህዝብ ማደናገር ስለተፈለገ ነው። ይሄ ደግሞ በዚህ ልክ አይደለም። ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ልጆቿን የምታስተምረው ደግሞ እንዲህ እንዲያረጉ አይደለም። በደንብ በትትና በፍቅር በራስን ዝቅ በማድረግ ነው የምታስረዳው። በቃ አባቶቻችንም እንዲህ ነው ሲሉ የመጡት ልጆቻችንም እንዲህ ነው የምንለው። እኛም ከመምህራኖቻችን ስንጠይቅ እንደዚህ ነው። ስለዚህ ወንድሞቻችን በጣም ከሚገባ በላይ ለቤተክርስቲያን ኩራት ናችሁ። በጣም አኬ በጣም ጆሲ አሁን እያወራን ነው በዛሬው ጉዳይ ላይ እንጂ ስህተት ሰራ ያልነው ኤርሚያስ ገድላትንና የሚያደርገው ነገርማ አፈርድም ያደል እንደሚያስግጠው ምን ማን ይደርስበታል? ቀደም ነገረ እኮ ግራዋ ነው የሚያጠጣው ብሎልሃል። በዚህ ማን እኛ ተናግረነውም አናውቅም። በዚህ እግዚአብሔር ይመስገን እያደረገ ላለው ወንጌል እየሰራ ላለው ነገር እግዚአብሔር ይመስገን አንናገረው። ግን ዓለም አስጨረሱ ያስገባቸውን። ምክንያቱም እኛ ከምን አንጻር ነው እያወራ ያለው ኃይሌ ካልከኝ ሰዎች ከመዳን አንጻር ነው እኛ የምናወራው። ምንጊዜም ወሬያችን የኤርሚና የአክሊሉ ፎከስ ላይ ሳይሆን እኛ የምናደርገው ከጀርባው ያሉ ብዙ ትውልዶች አሉ። ቢያንስ ወደ 3000 የሚሆኑ ነበሩ። በዛ ሰዓት ዝም ብሎ ቢያስጨርሰው ስህተቱን ያገኝ ነበረ። ስህተቱን ካገኘ በኋላ ኤርሚ ለመመለስ አያቅተውም። ወሬ ባለማስጨረሱ ግን ብዙ ሰው አጣን ብለን ነው እየጮህን ያለ ነው እንጂ እኛ ኤርሚያስና አኬ ተጣሉ ምናምን ስራው የእግዚአብሔር ስለሆነ ብዬ ነው። ኃይልዬ አውቀዋለሁ የምትለው አይዶን ነው ምን ያህል እንደምታውቀው እኮ እዚህ መድረክ ላይ ከምናውቀው በላይ አታውቀውም። ሲሳይን ተመለሱ ምናምን ውጡ ግቡ የማለት መብት ማሰጠን እኛ ክርስቲያኖች ሂድልን ጥፋልን ሁሉን አባረን እንችለዋለን እንዴ? ሁሉን ቀጥቅጠን ሁሉን አባረን ሁሉን ከዚህ ቤት ወጣ አይደለም። ቆይ ጆይ አንድ አገባም እኮ አንድ የሚዩት አድርጎ አይደል ስወድ በጌታ አንደኛ እኔ ምንም የትም ከዚህ ፕላትፎርም ውጭ አታውቀኝም። ሁለተኛ ቃል በቃል ስትናገር የነበረው ለወንጌል አማኝ ቤት ለምን አይሄዱልንም ነው። እነከሌ እንደሄዱት ለምን አይሄዱም ነው። በዛን ሰዓት ነው እኔ ሪኩዌስት ልኬ የገባሁት። በእግዚአብሔር ቤት ላይ ራሱ ቤቱ አለቃ አለው የበላይ አለው። እሱ ራሱ ለሁላችንም እንደ ስራ
አትዘንድ ላይም ይሁን በህይወትም ይሁን በኑሮ መጨረሻ ላይ ለሁላችንም እንደ ስራችን የሚከፍል ጌታ ነው። በቤቱ ላይ ፈራጅ ባለስልጣን የበላይ ክርስቶስ ኢየሱስ ብቻ ነው። ከዚህ ቤት ውስጥ ማናችንም እከሌን የማስወጣት እከሌ ሂድልን የማት መብትም ስልጣን ምንም ነገር የለን። ይሄ ነገር ለሌሎቻችሁም ከታች ላላችሁትም ኮሜንት ላይ እንደዚህ ለምጽፉትም ለአንተ ለዮሐንስም ጭምር ልንገር፣ በዚህ ቤት ላይ የበላይ የቤቱ የበላይ ጠባቂ ኢየሱስ ክርስቶስ ነው፣ እግዚአብሔር ነው። ከዛ ውጪ ወንድምን ከቻልክ በትህትና በፍቅር ታቀኗል። አይ አልቀናም ካለልህ ግን አንተ እግዚአብሔር በሰጠ መንገድ ወንጌሉን በራስ በተረዳመበት በተቀበልከው ጸጋ መጠን ወንጌሉን አገልግል። አንተ የተቀበልከው ከኔ ጋር አብሮ የተሰፋ ነገር ወይ ከኔ ጋር እንትን ያለ ነገር አይደለም። በገባ በተረዳ መጠን ወንጌሉን አገልግል። ከኔ ጋር ተሰፍቶ የተሰጠ ነገር የለም። ወንጌሉ ብቻውን የሚቆም ብቻውን የሚናገር ነው እና ፕሊስ በተሻለ መጠን እንደዚህ አይነት ፍርድ እንደዚህ አይነት ጀጅመንት ማንም ሰው ላይ ባትናገር ጥሩ ነው። ይህንን እናገራለሁ። ሹርሊ እኔ ወንጌል የምሰብካቸውን እኔ የምቀናላቸውን ሰዎች አንተ እያጣመምክ እየመለስክ እያስተኮስክ እያስመታህ ዝም ብዬ ማለፍ ስለማልችል ሰዎች ያዕቁብ ዘንድ ፐርሰናሊቲህን ዲፕሊ አቲቲዩድህ ይታወቅ ዘንድ ግን ለሰዎች ሁሉ ማሳወቅ አንዱ የወንጌል ክፍል ነው። ምክንያቱም አንተም ራስህ ተለይተህ መታወቅ አለብህ። አንተ በወንጌል አማኝ ቤት ውስጥ ድርሻ ምንድን ነው? ቆይ እስኪ ለማንኛውም ልጠይቅ እስኪ አንተ ማን ነው? ወንጌላዊ ስነን ኦፍ ዮር ቢዝነስ እኮ የኔ ያንተ ቢዝነስ አይደለማ። እዚህ ጋር ነው አንተ ማን ነው? ልጠይቅ አንተ ማን ነው? ሲቀበሉ ወንጌል አማኝ ቤት ውስጥ አንተ ማን ነው? ቆይ ማን አንተ? እግዚአብሔር በእኔ ይሰራል ብዬ አምናለሁ። ባለፈው ሳምንት ቅዳሜና ሶስት ሰዎች ወደ ክርስቶስ መጥተዋል። ትላንትና ማታ አንድ አቤል የሚባል ልጅ ወደ ክርስቶስ መጥቷል። እግዚአብሔር ይመስገን። የስራዬ ፍሬ ጌታ በእኔ በሚሰራው አንተ ግን የሚያምኑትን እንዲጣመሙ እያደረግ አዲስ አበባ ላይ ያሉትን አቤሎች በሙሉ ለማስመለስ አንተ ማነህ ነው? አቤልን መልሻለሁ እኮ አይደለም እኮ አቤልን ወዴት እንደመለስከው በምን አገልጋይ ኃይሌ እባክህን ዲሶ ሄለን ምንድን ነው? ኤልዬ ምን አለ? ሌላ ሶስተኛ ሰው እንዳይገባ አይደለም፣ አሁን የገባ ሰው እንዳይገባ ሰው ወርዳው እንደዚህ አይደለም። በመግባባት ቢሆን በመተራረም ለምን አይሆንም? በመተራረም ያካሄድ ጥያቄ ነው ያለኝ። በመተራረም ብታረጉት ክፍተቶች ካሉ ክፍተቶች የሚታረሙበት ቢሆን እንጂ አልፎ መነካካት ፐርሰናሊቲ መነካካት ኢዮብን እንዳታስወርዱ። ማንንም ሰው ያስገባሁት ኢዮብን ያስገባሁት ሰዎች ይበቁናል እና ፕሊስ እኔ የጠራሁት በመተራረም ብታረጉት የሚል አሳባና ሲሶ ካንተ ጋር ያለው ነገር ኦርቶዶክስ ነው ወይስ አይደለም የሚለውን ኢዮባም ስለሚውል ከኢዮባ ጋርም ስለሚውል እንዲመሰክር ነው የጠራሁት ኢዮባን እንጂ ለሌላ ነገር አይደለም። እኛ ምንም ግን የወንጌል አማኝ እንዳይደለ ግን እናውቃለን። ያስወረደኝ ሰው ኢዮባም ሊሆን ይችላል። ኢዮባንም አውርዶ አንተ ራሱ የወንጌል አማኝ ነው ወይ ጆን? ቆይ ወንጌል አማኝ ነህ አንተ? ምን ማስረጃ ትሰጠናለህ? ቆይ ወንጌል አማኝ ነው ወይስ ጆን? አንተ ቆይ ወንጌል አማኝ ነህ ወይ ኢዮባዬ? ሄለን የወንጌል አማኝ ነኝ። ሄሉ አንተ ነህ? አንተ የወንጌል አማኝ ነኝ። ነገ የምናስተምቃቸው እንሄዳለን እዛ ላስታውስ ብዬ ኢዮብ የሚውት አድርግና ይኸውልህ ጆዬ ሲስ እኮ ሁላችንም እናውቃለን። እልም ያለ የወንጌል አማኝ መሆኑ ይታወቃል። መቼም ጴንጤ የማይሆን ሰው ቢኖር ሲስ ነው። ግን ቤቱ ላይ ያካሄድ ጥያቄ ካለ እኮ እርማት መሰጣጣት አይሻልም? አንተም ሂድ አንተም ቀጥል ምናምን ከመባባል መችስ የሄዱ ልጆች እኮ የሚያንሱ አልመሰለኝም። በዚህ መንገድ ስለምንነጋገረው ምን ጥያቄ አለኝ? አሁን ቤቱ ላይ አሁን ስለ ቤቱ አይደለም እኮ ቤቱ ላይ ኦልሬዲ ቲክቶክ ላይ ማናችንም ተገደን እከሌ ቤት ካልሄድን ብለን የተጠራንበት ቤት የለም። ካልተመቸን ማንም ቤት ላይ አለመሄድ መብታችን ነው። ወንጌል አማኝም ሌላውም ሰው አለመግባት አለመሄድ መብቱ ነው። አሁን የማንነት ጥያቄ ስላነሳ አንተ ራሱ ጆን ወንጌል አማኝ ነው ወይስ? እኔ ጥያቄ አንተ ራሱ ወንጌል አማኝ ነው ወይ? ይመልሱላል ወንድሞችና እህቶች የወንጌል አማኝ እንደሆንኩና አንተ ራስህ ወንጌል አማኝ ነህ ወይስ ሰርጎ ገብ ነህ? በምን እንወቅ? ወንጌል አማኝ ነህ አንተ ራስህ? ሰርጎ ገብ እንግዲህ ያው ማን እንደሆነ በቃ እሱ ጀጅመንቱን ለህዝቡ እንተው።
ግን ፕሪቴንድ አታርግ ፓርቲዛንሺፕ ሆነ አንተ ወንጌል ራስ እኮ አንተ ወንጌል አማኝ መሆንን እኮ አላውቅም ወይ በምን መብት ነው ስሜ በሰማይ ተጽፏል እኮ ክርስቶስ ያቀኛል ከጌታ ከቤቴ በምን መብት ነው አንተ ውጣ የምትለኝ? ወንጌል አማኝ መሆንን አረቶ በቃ ሲሶይ ከአንዳንድ ኧረ በእናታችሁ እንደዚህ በጣም በወረደ መንገድ አታውሩ። በጌታ ባል ባህል አለን እኮ እንደ ትልቅ ሰዎች አይደላችሁ እንዴ? ሲሶ ሰላም ነው ወይ? ስለጠየቀኝ ለኃይሌ ምላሽ ልስጥና ልውጣኔ ኃይሌ በክብር ስላስገባኝ እንጂ አንዳንድ ጊዜ በባህላችን አንዳንድ ለቅሶች በቃ ይውጣለት ይባላል ሲሶዬ እና እንደዛ ነው። ኃይሌ እኔ ማቀው ሲስን በፕሮቴስታንት እንደሆነ ነው። እንግዲህ ሌላ አዲስ ነገር ካለ እኔ ደስተኛ ነው የምሆነው እኮ እና ካለ ሌላ ማስረጃ አለን ካላችሁ ትችል ያ የሲስ ተቆርቋሪዎችም አንድ ሶስት ሰዎች ይጠመቃሉ። ኧረ ኢዮብ ምን ሆነሃል? ኢዮብ ዘሚካኤልን ያስገባሁት እኔ ማነው ያወራለ ነው ጆዬ ያውራ ኢዮብ ተውት አታው ኃይሌ አይ ሰው እንዳይጋጋላ አሁን በሚወራው ወሬ ደግሞ ቴንኪው ኃይሌ እሺ ያው እንግዲህ ነግሬ ያለው ኃይሌ መልሱን አግኝታል አይደለ? ነገ አንድ ሶስት ሰዎች ስለሚጠመቁ ሲሶ እንሄዳለን። እሺ እናስጠምቃለን። በቀን በነገራችን ላይ 3300 ሰዎች እንደሚድኑ ወደ ክርስቶስ እንደሚመጡ መምህር ፋንታን ዋቄ የሚባሉ ቅዱሳን ሰው ተናግረዋል። የዛሬ 106 ሙሉ ወንጌል ተጠምቀዋል። ፎቶ ምናልባት ለጥፍ ያይታችሁ ከሆነ 106 አብራቸው ተጠምቀዋል። ስለዚህ ከባህር በማንኪያ እንትን እንደማድረግ ነው። ሰዎች ተነቀሳቸው። ዮሐንስዬ ወንድም አለም ነብያችን ለምን ዝም አትልም? ነብያችን ሰለላሁ ዐለይሂ ወሰለም ፍቅር ላውራው ብዬ ነው። በቃ ደህና ዋሉ። መልካም አትደራረጉ። ኢዮባ ኃይልዬ ጥያቄ አለን ወይ? ኃይልዬ መለስኩልህ እኮ እኔ እውነቱን ነው። ኃይልዬ ያካሄድ ጥያቄ አለን። እውነቱን ቆይ ኃይልዬ እኔ ኢዮባን ያስገባሁት ከሲሶ ጋር ያለ ነገር እስከምን ድረስ ነው? እስከ ጓደኝነት ያለፈ ነገር ምን አለህ ነው እኮ ጥያቄው። እውነተኛውን ጥያቄ መልስላቸው። አይ እኮ በክብር ስለጠራኸኝ ብዬ እኮ መልሼ ነበር፣ አልሰማህም እንጂ ሲስ ፕሮቴስታንት ነው እና በጣም የምወደው ወንድሜ ነው፣ ጓደኛዬ ነው። ፕሮቴስታንት እንደሆነ ነው የማውቀው። ይሄ አንተ በክብር እና በፍቅር ስለጠየቀኝ እውነቱ ይሄ ነው። ኃይሌ ግን ለቅሶውን ትንሽ በደንብ እንዲወጣለት ብዬ ነው እንጂ ማን ነው ዮሐንስ ያው ውስጡ ከሚይዘው እንባ ጥሩ አይደለም። በደንብ ያልቅሰው አይሻልም ሲሶዬ? ታንኪዩ። ያው እንግዲህ ታስለቀሰኛለህ። ዛሬ ደግሞ የተጠየቀዘን በጣም አስክሯል። ኢዮባ ምንድነው? ተባረክ ይብሮዬ ተባረክ። እኔ ፐርሰናላይዝ አላደርግም። እንግዲህ አይታችኋል። ያልቀስ ምናምን ነው ምንም ማለት ፕሮቴስታንቲዝም እንዲህ ነው። ተባረክ። ስለ ክርስትና ስለሚድኑ ሰዎች ቆይ አንድ ጊዜ ብሮ ስለ ስድባችሁ እናመሰግናለን። መረጃ ውሸት ከሆነ እንግዲህ መምህር ፋንታሁን ዋቄ ከሲሳይ መኮንን ጋር ያደረጉትን ቃለ መጠይቅ ማየት የማህበረ ቅዱሳን ትልቅ ሰው ናቸው። ውጭ ነው የሚኖሩት። ተባረኩ። 3300 ሰው በቀን ወደ መናፍቃን ጎራ እየሄደብን እነዚህ አባቶች ስልጣን እና ገንዘብ ሲያሳድዱ ብለው የተናገሩት በአንደበታቸው ነው። በቀን ስንት አልኩኝ? 3300። እንግዲህ የነፍሳት ልዩነት ይኖራል። አንዳንዶቹ በቲክቶክ ላይ የሚታወቁ ኦርቶዶክስ የሆኑና የጴንጤው ካልተባለ በስተቀር 3300 ሰው እንደምናፈስ ከእነሱ ካምፕ ስለሰማን ምንም እንትን የለም። ሰሞኑን አይታችሁ ከሆነ የለጠፍኩት 106 ሰዎች ቀጠና 2 ሙሉ ወንጌል ብቻ ጦር ኃይሎች የውሃ ጥምቀት ወስደዋል። እንግዲህ መረጃ ነው የምናገረው። ከዋሸው አይ ውሸታም ቀዳዳ ልትለኝ ትችላለህ። ካሳቀ ነው ተብሎ ነው የሚወሰደው። ስለዚህ ቀዳዳ አይደለም፣ ትልቅ ሰው አይደለም። ይሄ ፋክት ነው። አይ ፋክት ተመርኩዤ እናገራለሁ ካልክዮ ልትናገር ትችላለህ። እኔ እንዳሳብ ጆዬ እንዳሳብ ዋሻው 3000 ሰዎች አሁን ሲደመር 100 ምናምን ብለሃል። 3100 ምናምን ሰዎች 300 ችግር የለውም ተነቀሳቸው። እኔ ሁልጊዜ ሰው እንዳያይ ባየ ጊዜ እንዲረዳ ፐርሰናል ስድብ አይሆንም። ተነቀሳቸው። እኛ በንቅሳት አንሰራም፣ በድግምትና በንቅሳት አንሰራም እኮ እኛ። ተባረክ ይብሮዬ። ኧረ በመድኃኔዓለም ኧረ አገልጋይ ኃይልዬ ግን ኧረ ተማኒታ ጋር የእውቀት የጥበብ ተብሎ ጭንቅላት ተቆፍሮ ቢደረግላችሁ ለእናንተ ኧረ በእናትህ ኃይልዬ ቆይኛም አንድ ነገር ንበለው ጆን ይኸውልህ አንድ ነገር ልንገርህ እንጂ ከማንም ሰው ጋር መሆኑ ማለት እንደዚህ ከሰዎች ጋር ሁሉ በመልካም መኖሩ
ምንም አይነት ችግር የለውም። በቃ ሲስ የራሱ የሆነ አቋም አለው። አቋሙ ላይ ምንድነው ከአሁን ለምሳሌ ሲስ ክርስቲያን ነው። በቃ ሄሉ ግን ለምንድን ነው እኔን የምትጠሪ ለምንድን ነው? እኔ አንተን የምጠራ ለምን መሰለህ? በጣም የወረደ ውይይት ለምን እንዲደረግ ትፈቅዳለህ? ይሄ ውይይት ነው እንዴ? አሳብ ላይ እንዲወራ ለምን አትፈቅድም? ለፐርሰናል ስኩል ዝም ብለህ ትፈቅዳለህ? ለምን አይቆምም? ቆይ ዮሴፍ አቁም። ጥፋ ሲሳይን ሂድ አለው አይደል? ልጆ መጣና እኔ አልጠፋም አለው ማለት ነው። አይደለም እኮ እያልኩት ነው ጆዬን ጆዬን እኮ ልክ አይደለም እያልኩት ነው። እኔን አትጥሪ፣ እኔን አትጥሪ። እኔ የጠራሁት ሲሳይን ያስገባሁት ጥፋ ሲለው አለው እንዲል ነው የጠራሁት። ይኸው አለው እኔ ፕሮቴስታንት ነኝ እንዲል ነው የጠራሁት እንጂ እሺ ለጆዬ ልቀል ጠይቀው ነኝ። እሺ ከፈቀድክልኝ ልጠይቅ። መብትሽ ነው፣ መብታችሁ ነው እኮ እኔ እንዳጠሩ። አመሰግናለሁ። ለዚህ እኮ ነው እናንተ እኮ በጣም አሁን ሲሳይን አየሁት። ምንም አሁን እሱ እኔ አሁን ብስቅ ኖሮ በእኔ ልታዝኝ ነው ማለት ነው። ቪዲዮ በከፍ አልከፍትም። ቪዲዮ ያልከፈትኩት ለምንድን ነው? እየሳቁ በአንዳንዶቻችሁ ስቃለሁ፣ ባይዘዌ በአንዳንዶቻችሁ ንግግር ስቃለሁ። በአንዳንድ ሲሳይ ግን አደባባይ ላይ ስለወጣ ነው ችግሩ ብዬ ነው የገመጥኩት። አንዳንዶቻችሁ ታስቃላችሁ፣ ባይዘዌ የምትናገሩትን አታውቁ፣ የምታወሩትን አታውቁ። እስቃለሁ እናደደማለሁ ደግሞ። ስለዚህ ምንድነው ማድረግ ያለባችሁ? ስታወሩ በጥንቃቄ አውሩ። ይሄ ሚዲያ ነው። ለምን ትረሱታላችሁ? ሚዲያ እንደሆነ ስሜን አትጥሩ። መብታችሁ ነው። የፈለጋችሁትን ማውራት ትችላላችሁ። ተፈቅዶልሻል። ኤሊ ማይከለክልሻል። ቤትሻን። እሺ አመሰግናለሁ ኃይልዬ። እኔ ጥያቄ ምንድነው? አንደኛ አጋጣሚ ነው የመጣሁት፣ ግን ሲነጋገሩ ነው ሁለቱም ሲነጋገሩ ነው የሰማሁት። እኔ እንደበሰለ ሰው ሀሳብ ላይ ነው እንጂ ማውራት ያለብን ፐርሰናል የተደረጉ ውይይቶች ሲካሄዱ ልክም ስለማይሆኑ ያካሄድ ጥያቄ ስላለኝ ነው። ሁለተኛ በቃ መቼ ነው የምትሄደው የሚለውን ቃል ብቻ ስለሰማው ጆዬ ምን ነክቶት ነው እንደዚህ አይነት ቃላት የሚያወጣው የሚል ጥያቄም ስላለኝ ነው። ሲስ የቤቱን አካሄድ በተደጋጋሚ በቃ እኔ በዚህ መንገድ ነው ማስኬደው ብሎ በአቋም ቀጥሏል። ሶ በቃ ያንን የምንደግፍ ከሆነ እዛ ቦታ ላይ መገኘት፣ የማንደግፍ ከሆነ በቃ ዞር ማለት። ለወንጌሉ እንቅፋት ሆኗል ከተባለ ደግሞ እንደበሰለ ሰው ተቀጣጥሮ ቁጭ ብሎ ማውራት። ሁለታችሁም አዲስ አበባ ናችሁ፣ መሬት ላይ ወርዳችሁ መነጋገር ትችላላችሁ እንደ ወንድም። ጆይም ጥሩ ልብ አለክ፣ ሲስም ማንንም ሰው የመስማት ልብ አለው እና ለምን አየር ላይ እንደዚያ ነገር ታወራላችሁ? እኔ ጥያቄ በቃ ይሄ ነው ጥያቄ። ግን ፕሊስ የሄዱ ሰዎች ትንሽ አይደሉም፣ በዚህ ልክ አናወራ። በቃ እኔ ነው ጥያቄ፣ ሌላ ጥያቄ የለኝም። እኔ ግን ሲሶዬ ጆዬም ሄልዬም እማዝነው በሄዱት ሰዎች በጣም እንደማዝን ታውቂያለሽ። አሁን ስለሄዱ ሄዱ ምናምን እምል አይደለሁም፣ ስብርን ያልኩት። ለምንድን ነው የተሰበርከው ካልሽኝ፣ ማዳን ስንችል፣ ማቅረብ ስንችል፣ ማስጠጋት ስንችል፣ አሁን ነገም ሲሳይን ገፍትረን አስወጣ ነው። ከዛ እሱ ይመጣና ነገ ገፍትረው አስወጡኝ ይልሻል መጥቶ ነዋ። የሚታየው ነገር ገሃዱ ዓለም እሱ ነው። ግን እሱ ሲጀመር ያልተናገሩ እኮ ከስር ከስር እኮ እየሄዱ እኮ ያሉ ልጆች አሉ። ሰው በመገፋፋቱ ምክንያት ድምጻቸውን ሳያሰሙ እየሄዱ ገፍተናቸዋል፣ አባረናቸዋል፣ ጥለናቸዋል፣ ትተናቸዋል። እኮ ምን አለ መሰለ፣ እኔ ሌላ ሰው ላይ ምናልባት ብዙ ሰው አቅም ሊኖረው ይችላል። ግን እኔ እኮ ከቤቱ እኮ የክርስቶስ ቤት ነው። ከዛ ቤት ሰው በምን ስልጣን ነው የሚገፋን ነው? እኔ እኮ ያልገባ ነገር እኔ ቤቱ እኮ እንደ ጳውሎስ እኮ ቤቱ ያው እግዚአብሔር ቤት ነው ያለው እንጂ እኮ ቤቱ የአንድ ፓስተር ወይ የአንድ የወንጌላዊ ቤት እኮ አይደለም እኮ። እኔ የተጠራሁት ወደ ክርስቶስ ወደ ፍቅሩ ልጅ መንግስት ነው የፈለስኩት እንጂ ወደ አንድ ግለሰብ ወይንም ወደ ምናምን አይደለም የፈለስኩት። ስለዚህ ከዚህ ቤት ሊያስወጣኝ የሚችለው ጌታችን ኢየሱስ ክርስቶስ ብቻ እንጂ ግለሰቦች፣ ሰዎች እንትን ሊሉ አይችሉም። እሺ አሁን ደውልልሃለሁ ኤርሚ፣ አሁን ደውልልሃለሁ። እሺ እንዴት ናችሁ? እኔ ከሁላችሁም ሃይማኖት ያው እኔ ቀጥተኛ መንገድ ነኝ ብዬ ስለማስብ እኔ ልጠይቃችሁ ማለት እናንተ ሁላችሁም ሃይማኖታችሁ አንድ ነው። እኔ ስለምለይ ልጠይቃችሁ። አይ እኔ እንጃ ኃይል እየከፈቀደልሽ አጀንዳው ወንድሞች መካከል መሰለኝ። ኢዮባም ለምስክርነት ስለተጠራ ነው። ኃይልዬ እንደዛ ነው አላካሄዱ። ኢዮባን የጠራሁት ምስክር እንዲሆንላችሁ። ምክንያቱም አውቃለሁ ከነ ኢዮባ ጋር ከነ አክሊል ጋር ጓደኛ እንደሆነ ሲሳይ አውቃለሁ።
እኔም ደግሞ የማውቀው ነገር አለኝ። አንዳንዱን አላወራም እዚህ ሚዲያ ላይ ስለማላው። ሲሳይ ፕሮቴስታንት ወንድም ነው። በቃ አለቀች። እጫወታው ጨረስኩም። አወቃችሁም አላወቃችሁ ሊጫወት ሊስቅ ይችላል። አዎ እኔም የማውቀው ነገር ነው። ጆዬ ሲሳይ ፕሮቴስታንት ወንድም ነው። ምንም ልናመጣ አንችልም፣ ልናባረረውም አንችልም። ይሄ እኮ የሚካድ እውነት ነውና በቃ ትክክለኛ ክርስቲያን ነው፣ ፕሮቴስታንት ነው። አንዳንድ ነገር እንግዲህ የሚያደርገው ነገር በምን እንደተሰማው እሱም በራሱ በግልጽ እስኪናገር ድረስ እንጠብቀዋለን እንጂ ያው በጌታ ነው፣ አማኝ ነው፣ ወንጌል ሰባኪ ብትጠቀሙበት። እንደውም ይኸውልህ አንዳንዱን አላወራም ያልኩህ ላውራልህ ከፈለክ። ሲሳይ ቤቱን ሲከፍት እኔ አውቃለሁ። ብትጠቀሙበት ብዙ ስራ ትሰሩበት ነበር የእሱን ቤት። እነሱ ግን ተጠቀሙበት። እሱ ነው ልዩነቱ የተፈጠረው እዛ ጋር። እሱ ቤቱን ገና ሲጀምር ወንድሞችን አድርጎ ውይይት ለማወያየት ያኔ እንደዛ ሲበጠበጥ ስለነበረ ይህ እንግዲህ ሚስጥር አወጣው። እንግዲህ ሲበጠበጥ ስለነበረ ቤት የከፈተው ወንድሞችን ከዚህም ከኛም ጋር ያሉትን ከነሱም ጋር ያሉትን አድርጎ ሊያወራ ነበር። ሲጀምር ማጀማመሩ እንደዛ ነበር የምታውቁት። ለሁለቱም ሞዴሬተር ሰጥቶ ነው። ለምሳሌ ሳሚ ሲሳይ ቤት ሞዴሬተር ነው። አክሊል ሲሳይ ቤት ሞዴሬተር፣ ጋዲ ሲሳይ ቤት ሞዴሬተር ነው። ሌላ ፕሮቴስታንት ማልጠራው ሰው እዛ ሞዴሬተር ነው። ለሁለት ሰው ሞዴሬተር ሰጥቶ እንዲህ የሰጠው ወንድማችን እንድትወያዩ ጭምር ነበረ ያደረገው። ነገር ግን የኛዎቹ በመግፋት ስለሆነ የምንታወቀው፣ በማባረር ስለሆነ የምንታወቀው፣ ሰውን አንቋሸን እዛ እንትን ውስጥ ጉድባይ ውስጥ መክተት ስለሆነ የምንወደው ነው እንጂ እግዚአብሔርማ መጠቀሚያ ታረጉት ነበር። ሲሳይን ብትችሉ ውይይት እየሄዳችሁ ብታወሩበት የሚሆን ቤት ነበር። አጀማመሩ እሱ ነበር የማውቀው። ግን አሁን ላይ የሚጠቀሙበት ወንድሞች ኦርቶዶክስ ወንድሞች ሆኑ። ስለዚህ መበለጣችሁን አንዳንዴ የመኑ ጆዬ መበለጣችንን አይመስለኝም ኃይልዬ ተበልጠን ነው። ወገንተኝነቱን በጣም በረቀቀ ስነ ልቦናዊ ዘዴ እነሱን ፌቨር እያደረገ የወንጌል አማኙን ዲስከረጅ እያደረገ እኔ እኮ ምሳሌ ስላለኝ አንድ ጊዜ ብዙ ነገር ተብሎ ልክ እኔ ተራጋ ሲደርስ ያደረገውን ነገር አውቃለሁ። አይ ኃይልዬ እንደዛ ግን ማለት ትችላለህ እንዴ? ቆይ ኃይልዬ ለመሰለህ አይደለም መጀመሪያ አካባቢ ሲስል አይደለም አንተ የምታውቀው ነገር ሊኖር ይችላል። ሲስል በሚዛናዊነት ቤቱን ማኔጅ እንዲያደርግ ኮሜንት አድርገናል። መጀመሪያ ጀመረው ሲሳይ ገና ሲጀምር የጀመረው እንደዛ ነበረበት አይደለም። በቃ ደውሎ ከኔ ጋር አውርተን ነበር የጀመረው። ቤቱን የጀመረው ሚዛናዊ የሆኑ ወንድሞችን እያመጣው ላውራ ወይ ኃይልዬ ቤል ከፍት ነው በቃ ክፈት። ያኔ ስላልነበረ ቲክቶክ ላይ ማለት ነው። እኛንም ቲክቶክ ላይ ያለው መጣ ከፈተ። ሲከፍት የመጣው አመጣጡ ኦርቶዶክስንና ፕሮቴስታንትን ለማወያየት ብቻ ነበር። እኛስ ተሳዳሪዎች ነው። አንድ ነገር ልንገርሽ ኃይሌ የተሸወ ቁጥሩ 1026 09 85 78 8 ነው። ኦኬ ቁጥሩ እንደዚህ ነው። 1026 09 85 78 8 ወንድማገኝ በተላ ንግድ ባንክ ማለት ነው። የንግድ ባንክ ኦኬ በሉ ቶሎ እናግዙ። አቡዬን ባንክ የማንጠቀም ሌላ ጊዜ ማስገባት ትችላላችሁ። ስክሪንሾት ወስዱና ትችላላችሁ። እሺ አካውንት እንዳጽፉ ኮመንት ላይ ይሄው አካውንቱ እዚህ ጋር አስቀምጫለሁ። መጻፍ አያስፈልጋችሁም። አካውንት የሚጽፍ ሰው ካለ ብሎክ ነው የማደርገው። ኖ አካውንት አጻፉ እያለሁ ሚዩት ነው የማደርጋችሁ። የምጽፉ ሰዎች ሚዩት አረኳችሁ። አጻፉ አካውንት ፕሊዝ አጻፉ። ሚዩት እያረኳችሁ ነው። ይቅርታ በጣም ተናግሬያለሁ ሚዩት እንደማደርግ። አካውንት አጻፉ እያለሁ አጻፉ ብያለሁ። የምጽፉ ሰዎች አይ ዶንት ኬር ሚዩት እያረኳችሁ ነው። ኦርቶዶክሲያን ብትሆኑ ተናግሬያለሁ። ይኸው ሚዩት እያረኩኝ ነው። ምንም እንዳትከፉብኝ እሺ። አቡዬ አንሳና የገባልህን ንገረን። ዜል የለንም ለጊዜው። በቃ ቀጥታ በዚህ በባንክ አስገቡለት። ዜል የለንም። እሺ 1000 አስገብቻለሁ። በጣም አሪፍ። ሚዩት ያደረኳችሁ ሰዎች ይቅርታ፣ ምክንያቱም ተናግሬያለሁ። ተው ብዬ እሺ። ሚዩት ላይ አቡዬ 200 ብር ያሬዶ ግን ስንት ገባልህ?
አዎ እንደዛ ነው። ኬኩን ብቻ ነው አስበህ የምትበላው። ይሄ ድንገተኛ ነው። ኬኩን ብቻ ነው አስበህ የምትበላው። ይሄ ድንገተኛ ነው። ለማንኛውም እሺ፣ እስካሁን 10,000 ብር ደርሶኛል ብቻ። አዎ እናንተ እኔ ጋር ያላችሁ 200 ብር፣ 3,000 ብር፣ 300 ብር፣ 200 ብር፣ 300 ብር አብዛኛው ሁለት እያደረከው ሪፍሬሽ እያደረከው አቡዬ። አይ ዶንት ቲንክ እሱ ብቻ አይሆንም። እሺ ሪፍሬሽ ላድርግ እስኪ። ምክንያቱም ኖ አካውንትን ነው እንጂ ሪፍሬሽ የምታደርገው ገባኝ። አካውንት ምጽፍ አስወጣችሁ ነበር ያየሁት አፕሊኬሽኑ ላይ ልገባ